የተጠጉሽ ነው? አረ ምንም። አንተ ልጅ ግን ምን ማስተያየት አላማለኝ። ቆይ ወደድከኝ እንዴ? አረ በስመ አብ በይ። ቆይ ደግሞ አሁንስ ምን ማለት ነው? አመለካከት ግን እንደዛ ነው የሚመስለው። ከወደድከኝ ግን እኔ ከወደድኩሽ ምን ኤቢ ትገለኛለች። ዳጣ ከምሬ ነው። እኔ ኤቢን አልወዳትም። እሷን ከእህትነት ያለፈ ለምንም ነገር አልፈልጋትም። እሷ ግን ትወዳለች። እኔ አልወዳትማ። ለምን ደግሞ አትወዳት? ቆንጆ እኮ ናት። ከልቤ ነው ዳጣ። እኔ አልወዳትም። ባለፈው ማየ መታ ከአንቺና ከኤቢ ስታስተያየኝ ነበር። አየህ፣ እሷን ብትወድ ይሻላል። እኔ የምወደው ምንም ተወልተዋል። እኔ እኮ ደስ ትኛለሽ። እኔም እኮ ደስ ትለኛለህ። ምን ከምር ደስ ልሻለሁ? እሺ ታስጠላኛለህ። ይሄን እስታምናለህ? ቆይ እንጂ አልጨረስኩም እኮ ዳጣ። እኔ ጨረስኩ ናታኒ። ናታኒ እራት ምን ትሰራለህ? እስካሁን ሰላም አትሰራም ብለሽ? ብትሰራስ አንተ የምትፈልገውን ነገር ንገረኝና እኔ ለብቻ እሰራልሃለሁ። ከምር ግን ምግብ ሰርተሽ ታውቂያለሽ? ማለቴ መስራት ትችያለሽ? ምን ልስራልህ ንገረኝ። በዛውም ምን ያክል ባለሙያ እንደሆንኩኝ ታውቃለህ። ለምን ለእኔ ብቻ ትሰሪልኛለሽ? ከሰራሽ ለሁሉም ስሪላቸው። በዛውም ሙያሽን ታስመሰክሪያለሽ። እኔ ስለ ሌሎቹ ምን አገባኝ? አንተ ብቻ ሙያን ካወክልኝ ይበቃኛል። አይበቃ። አንተ ደስ ካለክ ለሁሉም እሰራላቸዋለሁ። አዎ እንደዛ አድርጊ። ነገ ለሁሉም ቁርስ ሰርተሽ አቅርቢላቸው። በዛው ሰላምዬንም አሳርፊያት። አባዬም ማዬም ይመርቁሽ። እሺ ናታኒ። አዎ ይቢ። ሰላም እንደምን አላችሁ? የዳጣ ድራማ ቤተሰቦች፣ ተከታታዮች፣ አድማጭ ተመልካቾች እንዴት ናችሁ? እንግዲህ ዛሬ በክፍል 27 የዳጣ ድራማን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ከዛ በፊት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ዛሬ በዳጣ ድራማ በክፍል 27 ምን ተፈጠረ የሚለውን እናያለን። እንግዲህ በባለፈው አቶ ደረጀ ዛሬ ደስ ብሎኛል፣ የደስታዬ ምንጭ እነግራችኋለሁ፣ ወይን አምጡን ጠጣ ፏ እንበል ደስ ይበለን ያሉ ነበረ ማለት ነው። እንግዲህ ደስታቸው ምንጭ ምን እንደሆነ ሳያውቁት ቤተሰቦቹ፣ እኛ እንኳን ተመልካቾቹ አውቀናል፣ ቤተሰቦቹ ሳያውቁት ነበር ያለቀው። እንግዲህ በዛሬው ላይ ደግሞ አልቋል ማለት ነው። እኛ ያው ይነግራል ብለን ተንጠልጥለን ነበር። እውነት የደስታቸው ምንጭ ይናገራል ወይስ አይናገርም የሚለውን አስበን ነበረ፣ ግን አልነገራችሁም። ሁላችሁም ልጆቼ ናቸው ብሎ ዘግቷል ማለት ነው። እንግዲህ በዛሬው ዕለት ያው የተፈጠረው ነገር ይሄ ነው ማለት ነው። አንደኛው ፓርት እንግዲህ ያው አቶ ደረጀ ዛሬም ደስታ አላለቀም ምናምን እያለች ዞሮ ሴትዮዋ ነቅታለች። ግን ያው ለመናገር ግራ ገብቷታል ማለት ነው። ምክንያቱም ዛሬ ከስራ ሲመጣ አቶ ደረጀ ዳጣ እቅፍ አድርጋ ስመው ነበርና ከቅፎ አልተለያዩምና የሆነ የጎረጥ እያየቻት ነበረ ማለት ነው። ምክንያቱም ነቅታለች። ምን አስባ ነው ምናምን። በእርግጥ ልጅቱ ነቅታለች ማለት የሆነ የሚሆነው ነገር በሙሉ ነገረኛ ስለሆነች ነው እንጂ አይጠፋትም እና አክሰብት የሚያደርጋት የለም። አሁን ይህም ብትናገር የሆነ ነገር ተፈጥሯል ብላ ለእናቲቱ ብትናገር የሚቀበላት የለም። ዞር በይ ነው የምትላት። ግን ይኸውም የምትጠረጥረው ነገር በሙሉ ግን ይሆንላታል። እና እንግዲህ ያው ልጅቷም ሰላምን እየጠየቀቻት ነበር። የአባዬ ደስታ ምንጭ ምን ይመስልሻል ምናምን እያለቻት ነበር። ሊሆን ይችላል ወይ ስራ አድጎለት ነው ወይ የሆነ ነገር ደስ ብሎት ነው። እኔ ግን አይመስለኝም ምናምን እያለቻት ነበረ። ያው እናቲቱ ራሱ ዛሬ ከስራ ስትመጣ ዳጣና ትንሿ ልጅ ማን ነው ስሟ ተቃቅፈው ስትገናኝ የታማሾች ነው የምትመስሉት ምናምን። በእርግጥ ይመሳሰላሉ። ውሃቸው አንድ አይነት ነው። እህት እናት እንደሆኑ ያስታውቃሉ። እና እንደዛ እያለቻት ነበር። እኔ ደግሞ ያስጠላኝ ይሄ ሲያስጠላ የእንትን አፍቃሪ አርጁ ነው አረጁ የሚባለው ሰውዬ እንዴት እንደሚያስጠላ ለልጆቹን ቁጭ አርጎ የህንድ ፊልም ሲተርክላቸው ነበርና ለዚች ለውሃ ጣጣ ይዞባት መጥቷል ማለት ነው። ምክንያቱም
ሄዳችሁ ፍቅሬን ንገሩልኝ ብሎ ሲናገር እሷ ከናታን ፊት ሄዳ ለራሷ ሴት ልትመስል ምን ልስራለ ምን ልቅብጥሴ ምናምን እያለች ለመወደድ ስትሞክር ምሳ ይቺ ማነው ስሟ እየዘኝ ውሃ ሄዳ ርጁን እንዳለሽ እንደዚህ ብሎሻላ ስትናገር እንግዲህ ከናታን ፊት ታዋረደቻት። እሷን በጥፊ መታቻት ማለት ነው። እንግዲህ ያው ዳጣ ጋርም ትንሽ ትናንትና ካላቀፍኩሽ ምናምን ብላት ነበር ማለት ነው። አቀፈቻት እና የሚቀጠቅጥ ሰው ካለሽ ምናምን እቀጠቅጥልሻለሁ ብላ ወስላል። አርጁንም ትደበድብልኛለሽ እያለቻት ነበር ማለት ነው። እንግዲህ ዛሬ ደስ የሚለው ደግሞ ዳጣ ከማን ነው ከናሆም ክፍል ገብታ ነበር ማለት ነው። ከናታን ክፍል ገብታ ነበር ማለት ነው። እንግዲህ ናታን ቁጭ በይ ሲላት ዋንተን በጣም እዛ ያቅተኝም ቁጭ ልበል ምናምን ብላ ቁጭ ብላለች ማለት ነው። እና እየተረከልን ነበር አንተ ግን ወደድከኝ እንዴ ምናምን ስትለው ግን በመላ እየነገራት ነበረ። እኔም አልጠላህም ብለዋለች። እኔም እኮ ደስተኛ ያለች ስለ እኔም ደስተኛ ያለች ብሏታል ማለት ነው። እሱ ብቻ አሪፍ ነው። እንግዲህ የእንትናን እንደማይወዳት ነግሯታል ማለት ነው። ያው እኔ እሷን ከእህትነት የዘለለ ሌላ በምንም አልፈልጋትም ብሏል ማለት ነው። እንግዲህ ሌላው ደግሞ ያው ሰላምን ጭቅጭቅቻት ነበር። ዛሬም ካልተናገርሽ የረሳው እንዳይመስልሽ ምናምን ብላታለች። ወጥመዷ የስራ እንግዲህ ምንም የምናውቀው ነገር የለም። አርጁንን እንደዛ አርግ ብለዋለች ሰላም እንጂ ግን ሰላም የምትጀነጀን ሰው አይደለችም። ያን ያክል ጅል አይደለችም። እና የግን ይህች እንቅልፍ ነስቷታል ጭራሽ በሰው ነገር ያው ጠርጥረን ጉዷን ለማወቅ ነው። እንግዲህ አቶ ደረጀ ግን ሁለቱ ነገር ሲታወቅ እንዲሁ ጉድ ነው፣ ከባድ ነው። ብቻ እንግዲህ ዛሬ ደግሞ ዳጣ አባዬ ልብስ ግዛልኝ፣ ልብስ አልቆብኛል፣ ጫማ ግዛልኝ፣ ጫማ አልቆብኛል ምናምን እያለች ነበር። እንግዲህ አዲስነት የአባት ትእዛዝ አፍ ላይ አባት ትእዛዝ እያዘዘችው ነበር እና እሱም የሆነ ታይም ላይ ከብቷት ነበር። በቃ ማታ ሳሎን ቤት ቁጭ ብዬ ጠብቅሃለሁኝ ገዝተህ እንድታመጣልኝ ብለዋለች ማለት ያው አርጋ ስለማታውቅ በልጅነቷ የልጅነቷን አሁን እየተገበረች ነው አባቷን ስታገኙ ማለት ነው። ብቻ ደስ ይላል። እንግዲህ በቀጣይ ምን ይፈጠራል አናውቅም። እንትና ክላስ ገብታ ነበረ እናትየው ክላስ ገብታ እየሰረሰረች ነበረ። እንግዲህ ስትሰረስር ያቺ እንትና ሰላም እያይተት ነበረ። እንግዲህ ዳጣ ደግሞ ሂጂ ውጭ ሊበራኝ ጓጓሙ ምናምን ብላ ሰላም ስታባራት ዳጣን ሳሎን አገኘቻት። ሳሎን ስታገኘት እንደዚህ ብላ ስትነረ ቀስ ብዬ ነው ሂጂ ልያት ምናምን ስትላት አይ አንቺ እንኳን ትጣላላችሁ ያየችሽ እንዲሁ ደግሞ የሆነ ነገር ታደርግሻለች ምናምን እያለች ነበረ። ግን በስተመጨረሻ ግን ይመስለኛል የእንትኑን ብር አግኝታ ፕረስ ልታስፈቅድ ስትል አይሆንም ማለት ሰውዬው። ስለዚህ በስተመጨረሻ እንትኑን አግኝተዋለች ማለት ነው፣ ወረቀቱን። ምን ይፈጠራል ኔክስት እናያለን።